ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ነይ ወደኛ። በትናንትናው ዕለት በደብረ ዘይት ከተማ ተገኝቼ የእናታችን የቅድስት አርሴማን ተአምራት አይቼ ሰምቼ ተመልሻለሁ። ደብረ ዘይት ከተማ ውስጥ ደብረ አሚን ቅድስት አርሴማ ቤተክርስቲያን በመባል ትታወቃለች። መቼም እናታችን ቅድስት አርሴማ ያለችበት ቦታ ሁሉ እንደተባረከ ነው። ከምስክሮች መካከል በሚቀጥለው በቪዲዮ ተዘጋጅቷል። ቪዲዮውን ስሙትና ትገረማላችሁ። እንደው ምናልባት የጨነቃችሁ የተቸገራችሁ ፈውስ ያጣችሁ ሰዎች ካላችሁ ደግሞ ከአዲስ አበባ 20 ደቂቃና 30 ደቂቃ ብቻ የሚይዝ መንገድ ስለሆነ ደብረ ዘይት ለአዲስ አበባ ሄዳችሁ ቦታውን ብታዩት ተባርካችሁ ብትመለሱ ለማለት እወዳለሁ። ግቢ ደግሞ ስገቡ ያለው ደስታ፣ ያለው ሰላም፣ ያለው እረፍት። ማንኛውም ግን ምስክርነቱን እዩና ትገረማላችሁ። ብዙ ታውቁኛላችሁ አይደለ? ብዙ የምታውቁኝ እኔ በርባራ ዘፈን ይባላሉ። በክርስትና ስሜ ደግሞ ሰሎተ ማርያም። ለብዙ ዓመት ታምኜ ብዙ ዓመት እንገላታው ልጆችንም አንገላታው። ሁለቱ ውጭ ሀገር ሲኖሩ እንደ ባዳ አንተዋወቅም ነበረ። እናትና ልጅ አንተዋወቅም። ታሰሩ፣ ታመሙ፣ አበሩ፣ ሁሉ ነገር ናስጣው። ዛሬ ግን ደግሞ እግዚአብሔር ይመስገን ቅድስት አርሴማ ወለሃራ ድንግል ምረውኝ ከፊታችሁ ቆሙ። ልጅ የመጀመሪያ ልጅ ሁለት ልጅ ስትወልድ እናት አታረስም እንዴ? እኔ አላረስኩም። እኔ እና እሷ አልተገናኘንም፣ 10 ዓመታችን ነው። በበቀደም ግን አረብ ሀገር ሆና እናቴ ሰው ሆንሽ እንዴ? እግዚአብሔር ይማርሽ አለችኝ። ድንግል ማርያም ቅድስት አርሴማ ክብር ይግባት። 10 ዓመት ግን አንተዋወቅም፣ እንደ ባዳ ነበር። ከዚህ አንገቴ ላይ ትልቅ አውሬ ነበር። አንገቴ ባህር ዳር ኦፕራሲዮን ሆኜ ሲወጣ ነፍስ ነበረው። ከዛ በኋላ ደግሞ መናገራቸው ያንቀኛ ምን ከዚህ መጣውና ቅድስት አርሴማ እባክሽ ማርያም ልተንፍስ ስላት ከውስጥ እንትን ነገር ተበጥሶ ወረደ። ከዛ መናገር ጀመር፣ ማመስገን ጀመር። 7 ዓመት ያሰረኝ ሰውዬ እሱ ቤቱን ጥሎ ጠፋ። እኔ ግን ማንም የለም። እኔማ ከዚህ ቁርአን ላይ ማንም የለም። ዛሬ እግዚአብሔር ይመስገን ታሪኬን የቀየረችው ወለሃራ ድንግል ቅድስት አርሴማ እንደኔ ደግሞ የእናንተን ታሪክ ትቀይራለች።